አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የሁላችሁንም ሰላም ሰላም ብያለሁ። ዛሬ ደግሞ በህልም አጎትን ማየት፣ የአጎትን ሚስት ማየት፣ የአጎትን ልጅ ማየት በአጠቃላይ የአጎትን ልጅ እና የአጎትን ሚስት ማየት የሚሰጠውን ፍቺ ዛሬ ይዤላችሁ ቀርቤያለሁ። ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ እያደረጋችሁ ደግሞ የቤቴ ባለቤት ወይም ደግሞ ቤተሰቦች የሆኑ ማለት ነው። ሰብስክራይብ እያደረጋችሁ ቤተሰቦች የሆኑ ተከታታይ የህልም ፍቺዎች እንዲደርሳችሁ ማለት ነው። ዛሬ እስከ መጨረሻው ድረስ ብትከታተሉ አክስቴን፣ አጎቴን አየሁ፣ የአክስቴን ልጅ አየሁ፣ የአጎቴን ልጅ አየሁ የምትሉትን ፍቺ በደንብ ታገኛላችሁ ማለት ነው። ላይክ እያደረጋችሁ ጀምሩት። አሁን እንደ አጠቃላይ እንደ መግቢያ ነው። ያገባ ያላገባ አይደለም፣ ለሁላችሁ ማለት ነው። አጎት ወደ ቤትህ መጥቶ ሲጎበኝ ወይም ደግሞ በእንግድነት ወደ ቤታችሁ ሲመጡ አጎታችሁ ወደ ቤት በእንግድነት ሲመጣ ካያችሁ ይሄ ፍቺ በህይወታችሁ አዲስ ነገር እንደሚቀየር ወይም ደግሞ አዲስ ነገር ወደ ህይወታችሁ እንደሚመጣ እና እንዲሁም ደግሞ ቤታችሁ በስኬት እንደሚሞላ ህይወታችሁ በደስታና በስኬት እንደሚሞላ ያመላክታል። ሌላው ተማሪ ከሆነ በእውነታው የሚማር ሰው ከሆነና አጎቱ ወደ ቤቱ ሊጠይቀው እንደመጣ በህልም ከተመለከተ የሚፈልገው ስኬት ላይ ይደርሳል ማለት ነው። በትምህርቱ ተማሪ ከሆነ ይሄን ያለመው አጎትን በህልም ውስጥ ማየት ወይም ደግሞ የአጎትን እንዲሁም በኖርማል ዝም ብሎ ማየት ራሱ ከህመምና ከጎጂ ጉዳዮች ነፃ መውጣት ምልክት ነው። እንዲሁም ደግሞ አንድ በእውነታው የታመመ ሰው በእውነታው በህመም የሚሰቃይ ሰው በህልሙ አጎትን ካየ ከበሽታው እንደሚያገግም ወይም ደግሞ የበሽታው ሁኔታ እንደሚሻሻል ያመላክታል ማለት ነው። ወይም ፈጣን መሻሻልን ቶሎ ሊያገግም ይችላል አጎት ወደ ቤት ሲመጣ አንድ ታማሚ ሰው በህልም ካየ ማለት ነው። ሌላው ደግሞ አጎት ወደ ቤቶ ሊጎበኙ ወይም ደግሞ በእንግድነት ወደ ቤቶ ሲመጣ ከተመለከቱ በተለይም ጥሩ ነገር ለእርሶ ካመጣልዎት እንደ ስጦታ ነገር ለእርሶ ይዞለት ከመጣ ፈገግ ብሎ ደስ ብሎት በእንግድነት ወደ ቤታችሁ መጥቶ በዛውም ደግሞ ስጦታ ነገር ይዞ ከሆነ የመጣው ይሄ ፍቺ የሚሆነው የአእምሮ ሰላማችሁን እንዲሁም ደግሞ በቤተሰብ ውስጥ ያለው ውጥረቶች እንደሚወገዱ ምናልባት የምትጨናነቁ ወይም ሀዘን ችግር ካለባችሁ ደግሞ እነዛ ነገሮች በሙላ እንደሚወገዱ ያመላክታል ማለት ነው። ግን የአጎታችሁ ሲመጣ ፊቱ ካዘነና የተጨነቀ ከመሰላችሁ ይሄ አንዳንድ ቀውሶች ሊያጋጥማችሁ ይችላል ማለት ነው። አጎታ እናንተ ሊጠይቅ ወደ ቤት ሲመጣ አዝኖ ወይም ትክዝ ብሎ ከሆነ እናንተ የሚያጋጥማችሁ አንዳንድ ችግሮች ይኖራሉ ማለት ነው። ደስ ብሎት እየሳቀ የሆነ ነገር ይዞላችሁ ሲመጣ ደግሞ ወደ ቤታችሁ ስኬት፣ በረከት እና መልካም ነገሮች በሙላ ደስታ ወደ ቤታችሁ ይመጣል ማለት ነው። አንዲት በእውነታው ነፍሰ ጡር የሆነች ሴት አጎቷ ወደ ቤቷ ሲገባ ካየች በእውነት ነፍሰ ጡር ሆና በህልሟ አጎቷ ወደ ቤት ሲመጣ ካየች እና በሚያምር ነገር ለምሳሌ ደስ ብሎት ወይም ጥሩ አኳኋን ሆኖ ነው ወደ ቤቷ የሚመጣው። እንደዚህ አይነት ነገር በህልሟ ከተመለከተች አወላለዷ ቀላል እንደሚሆንና በምጧ ገር እንደሚሆንላት ልጇም ደግሞ ከመተዳደሪያ ከእርዝቅ ጋር እንደሚወለድ ያመላክታል። የምትወልደው ልጅ ሲሳይ ያለው ወይም በረከት እርዝቅ ያለው ልጅ እንደምትወልድም ያመላክታል ማለት ነው። አጎቷ ወደ ቤቷ ሲመጣ ሊጠይቃት ነፍሰ ጡር ከተመለከተች ምጧ ገር ይሆናል ባጭሩ ማለት ነው። አንዲት ያላገባች ሴት የአጎቷን ሚስት ነጠላ ሴት ያላገባች የአጎቷን ሚስት በህልሟ ስትመለከት ይሄ ፍቺ ሃይማኖታዊ ትምህርቶችን ስትከተልና ከተከለከሉ ድርጊቶችን መራቋን ያመላክታል ማለት ነው። ያላገባች ሴት የአጎቷን ሚስት በህልሟ ከተመለከተች ማለት ነው። በሃይማኖቷ ውስጥ ያሉትን እንዲሁም ደግሞ ይሄው ህልም በሃይማኖቷ ውስጥ ያላትን ቅድስናና ቅንነትም ያሳያል። የአጎቷን ሚስት ከተመለከተች ያላገባች ሴት የአጎትን ሚስት በህልም እየሳቀች ከሆነ የአጎቷ ሚስት ፈገግ ብላ ከሆነ በህልም የምታያት ይህ የሚያመላክተው ደስታን የሚያደናቅፉ ችግሮች በቅርቡ እንደሚጠፉ ነው። ፈገግ ብላ የአጎቷ ሚስት ስላየቻት ማለት ነው። የአጎት ሚስት ስታለቅስ ከተመለከተች ደግሞ ይሄ ፍቺ የሚሆነው ልጅቷ ይቺ ህልም አላሚዋ ነጠላ ያላገባች ናት ብያለሁ እና የአጎቷ ሚስት ስታለቅስ ከተመለከተች ቀስ ቀስ እያለች የምትለማመደውን የተሳሳቱ ድርጊቶችን ያስጠነቅቃታል ማለት ነው። ይሄን አካሄዷን ማስተካከል አለባት ወይም መተው አለባት። ምንድነው ግልጽ እንዲሆን ለምሳሌ ቀስ እያለች የሆነ መጠጥ ነገር ቅመስ ወይም ቀስ እያለች የሆነ የማይፈለግ ነገሮችን
ቀስ በቀስ እየተለማመደች ባህሪዋን እያበላሸች እየሄደች ነው እና ከዚህ ነገር እንድትጠነቀቅ የሚናገር ህልም ነው። የአጎት ሚስት በህልም ስታለቅስ ያላገባች ሴት ልጅ ከተመለከተች ባህሪሽን አስተካክይ እንደማለት ነው። ሌላው የታጨች እጮኛ ያላት ወይም ፍቅረኛ ያላት ሴት ልጅ በህልሟ የአጎቷ ሚስት እንዳዘነች በህልም ካየች ይህ በእጮኛዋና በእሷ መካከል በሁለቱ መካከል ያለውን መከባበር ባለመኖሩና አንዳንድ እርስ በርስ መደጋገፍ ባለመኖሩ የጋብቻ መጨረሻ ላይ ሊያመሩ የሚችሉ ወይም ደግሞ ችግሮች ሊከሰቱ እንደሚችሉ ያንጸባርቃል ማለት ነው። ሁለት ፍቅረኛ ያላት ሴት ያላገባች ሴት ወይ እጮኛ ወይ ፍቅረኛ ኑሮሽ በህልምሽ ያጎትሽ ሚስት እንዳዘነች በህልም ከተመለከች ይሄ ማለት በአንቺና በእጮኛሽ መካከል መተሳሰብ ወይም መከባበር ስለሌለ ምናልባት ወደ ጋብቻ ቀርባችሁ መጨረሻው አካባቢ ችግሮች ሊከሰቱ ይችላሉ። ይሄም የሆነ ካለመከባበር እና ካለመደጋገፍ የመጣ ማለት ነው። ሌላው በትምህርቷ የላቀች አንዲት ነጠላ ልጅ በጣም ጎበዝ ተማሪ የሆነች አንዲት ያላገባች ሴት ልጅ በህልሟ የአጎቷ ሚስት በህልም ከተመለከተች ይሄ ምንድነው የሚሆነው? በትምህርቷ ስኬት ከፍተኛ ውጤት እንደምታስመዘግብ ነው። ያላገባች ሴት ናት፣ ተማሪ ናት። በህልሟ የአጎቷ ሚስት በህልም ከተመለከተች በትምህርቷ ላቅ ያለ ውጤት እንደምታመጣ ያመላክታል ማለት ነው። አንዲት ሴት የአጎቷ ሚስት በህልሟ ፈገግታዋን ካየች እንግዲህ በህልሟ የአጎቷ ሚስት ፈገግ ካለች ይህ ማለት በህይወቷ ውስጥ ትልቅ ድጋፍና እርዳታ ታገኛለች ማለት ነው። የአጎትን ሚስት ጮክ ብላ ስትስቅ ማየት ደግሞ ይሄ ፍቺ ይሄ ህልም ማለት ነው። ምናልባት የእሷን መልካም ስምና የህሊና ንጽህናዋን ሊያመላክት ይችላል። የምትስቀው ማናት? የአጎት ሚስት ናት። ፍቺው ለማን ነው? ለአላሚዋ ነው። እንግዲህ የማናት ባለትዳርም ማንኛውም ሴት አንዲት ሴት ነው የሚለው እዚህ ጋር አንዲት ሴት በህልሟ የአጎቷ ሚስት ከት ብላ በህልም ከሳቀች ወይም ጮክ ብላ ስትስቅ ከተመለከተች ይህ ፍቺ ምናልባት አላሚዋ መልካም ስም እንዳላትና ህሊናዋ ውስጧ ንጹህ እንደሆነ ያመላክታል። ይሄም ሰዎች እሷን መቅረብ እንደሚፈልጉና በእሷ ዙሪያ መሆን እንደሚወዱ ያመላክታል ማለት ነው። በማን? በአላሚዋ። እዚህ ጋር ላስረዳችሁ የምፈልገው አጎታችሁንም አያችሁ የአክስት ልጅም አያችሁ ማንኛውም ነገር እነሱን ብታዩ ፍቺው ግን የእናንተን ህይወት ነው የሚነካው እንጂ አጎታችሁን አክስታችሁን አይደለም ማለት ነው። አሁን እዚህ ጋር እንደምታዩት የአጎት ሚስት ስትስቅ ፍቺው ለማን የሆነው? ለአላሚው ነው እንጂ አጎት ሚስት ስለሳቀች እሷ የአጎቷ ሚስት ይሄን ያጋጥማታል ማለት አይደለም። ለአላሚው ነው ህልሙ የሚሆነው ማለት ነው። እሺ በህልም ከራሷ ጋር እሺ ሌላ በህልሟ ይቺው ያጎት ሚስት ከአላሚዋ ጋር ስትጨቃጨቅ ካየች እንግዲህ ከሴት አላሚ ጋር ስትጨቃጨቅ ካየች ይህ ምናልባት ከፍቅረኛዋ ጋር ወይም ደግሞ ከእጮኛዋ ጋር ሊያጋጥማት የሚችሉ አንዳንድ ችግሮች ወይም አለመግባባቶች እንዳሉ ያመላክታል። አያችሁ አይደለም? እናንተ ከአጎታችሁ ሚስት ጋር ስትጨቃጨቁ በህልም ካያችሁ ያላገባች ሴት ከእጮኛ ያላት ወይም ፍቅረኛ ያላት ይሄ ምንድነው ፍቺው? አንቺ ከእጮኛሽ ወይም ከፍቅረኛሽ ጋር አንዳንድ ችግሮች በመሃል አለመግባባትና አንዳንድ ችግሮች በመሃል ይፈጠራል ማለት ነው ፍቺው እንጂ ከአክስትሽ ጋር ከአጎትሽ ሚስት ጋር አይደለም ማለት ነው። እሺ አንዲት የታመመች ሴት ወይም ባለትዳር ሴት ልትሆን ትችላለች ወይም ማንኛውም ሴት የታመመች በእውነታው የአጎቷ ሚስት በህልሟ ፈገግ ብላ ከተመለከተቻት ይሄ የተሻሻለ ጤንነት ወይም ደግሞ ከበሽታ መዳንን የሚናገር የምስራች የሆነ ህልም ነው ማለት ነው። የአጎቷ ሚስት በህልሟ ስቃ ካየቻት የታመመች ሴት ከበሽታዋ ልትድን እንደምትችል ወይም ደግሞ ልትፈወስ እንደምትችል ያመላክታል ማለት ነው። ምናልባት ለህልም አላሚዋ ባለትዳር ከሆነች የልጆቿ የወደፊት ተስፋዎች እና በተለያዩ መስኮች ከፍተኛ ስኬቶችን እንደሚያስመዘግቡም ሊያመላክት ይችላል። ባለትዳር ሴት ይህን ካለመች ልጆቿ ወደፊት ስኬታማ እንደሚሆኑ ይናገራል ማለት ነው። አንዲት ነፍሰ ጡር ሴት የአጎቷን ሚስት በህልሟ ከተመለከተች ይህ በቅርቡ እንደምትወልድና ከባሏና ከልጆቿ ጋር አስደሳች ጊዜ እንደምታሳልፍ ወይም አስደሳች ጊዜ እንደሚኖራት ያመላክታል ማለት ነው። ለነፍሰ ጡር ሴት የአጎትን ሚስት በህልም ውስጥ ማየት በአጠቃላይ አንድ ሰው በማንኛውም ሰው
የአጎትን ሚስት በህልሙ ማየት በአጠቃላይ ይላል አንድ ሰው በእውነቱ ያለውን አክብሮትና አድናቆት ምልክት ተደርጎም ይወሰዳል ማለት ነው። በተቃራኒው የአጎት ሚስት እንደሞተች በህልም ካያችሁ ይህ ለነፍሰ ጡር ሴት በወላዳ ወቅት ሊያጋጥማት የሚችለውን የጤና ችግር ያመላክታል። በምትወልድበት ወቅት ምናልባት የጤና ችግር ሊያጋጥማት ይችላል። በህልሟ የአጎቷ ሚስት ከሞተች ነፍሰ ጡር ሴት ናት የምታልመው። የአጎቷ ሚስት ሞታ በህልም ካየቻት አልሞተችም እኮ በእውነታው ግን በህልሟ ሞታ ካየች ይሄ ማለት ለነፍሰ ጡር ሴት በምትወልድበት ሰዓት አንዳንድ የጤና ችግሮች ሊያጋጥማት እንደሆነ የሚናገር ህልም ነው ማለት ነው። አጎትን በህልም ውስጥ ማየት የቤተሰብ ግንኙነቶችን እና አንዳንድ ግለሰብ ከቤተሰብ የሚያገኘውን ድጋፍ ያንጸባርቃል ማለት ነው። አጎትን በህልም ካያችሁ ምናልባት እኔ ለምሳሌ አጎቴን በህልሜ ካየሁት ከቤተሰቦቼ ድጋፍ አገኛለሁ ማለት ነው። እንዲህ በአጭሩ ሌላው አጎትን በህልም ውስጥ ሲያዩ ይህ ራዕይ ከዘመዶቻችሁ ታላቅ እርዳታንና ደግነትን እንደምታገኙ ሊያመላክት ይችላል። እንዲሁም የግል ችግሮቻችንና ቆሶችን የግል ችግሮቻችሁን ማሸነፍ እንደምትችሉም ያሳያል አጎትን ካለሟችሁ ማለት ነው። በህልም የሟች አጎትን በህልም ውስጥ ከታየ በእውነታው የሞተ ከሆነ እና በህልማችሁ ካያችሁት ደግሞ የሞተውን አጎታችሁ ይህ ፍቺ ማለት ህልም አላሚው መብቱ ወይም ምድር ላይ ያለ የሆነ የተነጠቀ መብት ካለው በእውነታው መብቱን እንደሚያስመልስ ነው። የሞተ አጎቱን ሞቷል በእውነታው በህልሙ የሞተ አጎትን ከተመለከተ ማንኛውም ህልም አላሚ የሆነ ሀቃችሁ ተወስዶባችሁ ሊሆን ይችላል ወይም የሆነ መብታችሁ ተነክቶባችሁ ሊሆን ይችላል በእውነታው። ስለዚህ ይህንን ህልም ካለሟችሁ ይህን ሀቅ ወይም ደግሞ ይህን መብታችሁን ማስመለስ እንደምትችሉ ነው። በተለይም ደግሞ ይሄ የሞቱ አጎታችሁ ምግብ ሲሰጣችሁ ወይም ልብስ ነገር ሲሰጣችሁ በህልም ከተመለከታችሁ የሆነ ገንዘብ ተወስዶባችሁ ወይ እቃ ተወስዶባችሁ የሆነ ነገር ከህይወታችሁ ተወስዶባችሁ ከሆነ በእውነታው ያንን መብታችሁን እንደምታስመልሱ የሚናገር ህልም ነው ማለት ነው። ማለት የበቃለት በቃ ከኔ ጠፍቷል ከኔ ሂዷል ያላችሁት ነገር ተመልሶ ወደ እናንተ እንደሚመጣ ይገልጻል ማለት ነው። በሌላ በኩል በሌላኛው ህልም ፈቺ ደግሞ ምን ብሎ ፈቶታል? አጎትን ማየት ብሎ ደህንነትንና መረጋጋትንም ይገልጻል። ምናልባትም በቤተሰብ አባላት መካከል ያለውን የቤተሰብ ትስስርና ትብብር ጥንካሬንም ያሳያል ብለው ሌላኛውን ፈቶታል ማለት ነው። አጎትን በህልም እንዲሁ ማየት በህልም ውስጥ እንደ የአጎትን ቁጣ አጎታችሁ ተቆጥቶ በህልም ከተመለከታችሁ ይሄ ፍቺ ደግሞ ምንድነው? በቤተሰብ ውስጥ ችግሮች ወይም አለመግባባቶች መኖራቸውን ሊያመላክት ይችላል። አጎታችሁ በህልም ተቆጥቶ ካለማችሁ እናንተ በቤተሰቦቻችሁ ውስጥ ችግሮች ሊኖሩ ይችላሉ ማለት ነው። ሌላው አጎታችሁ በህልም ሲስማችሁ ከተመለከታችሁ ወይም እናንተ ስትስሙት በህልማችሁ ካያችሁ ይሄ ማለት ደግሞ ምንድነው? ከእሱ ጥቅሞችን እንደምታገኙ ወይም ደግሞ እርዳታ እንደምታገኙ ይፈታል ማለት ነው። አጎት በህልማችሁ ሲያገባ ማየት ህይወታችሁ እንደተሻሻለ ወይም ደግሞ የኑሮ ገቢያችሁ እንደሚጨምር እንደዚህ ሆኖ ተፈቷል ማለት ነው። አጎታችሁ አገባ ማለት የእናንተ የኑሮ ህይወት ይጨምራል ወይም የኑሮ ህይወታችሁ ይሻሻላል ማለት ነው። በፊት ከነበረባችሁ አሁን የተሻለ እድገት ታሳያላችሁ ማለት ነው። ሌላው ደግሞ አጎታችሁ የታመመ ሆኖ ከተመለከታችሁ በህልማችሁ በቃ አጎታችሁ ታሞ ድክም ብሎ አይነት ነገር በህልም ካያችሁ ደግሞ ይሄ ፍቺ እናንተ ውስጣችሁ እንደደከመ ወይም ደግሞ ጥንካሬ እንዳጣችሁ የሚያሳይ ፍቺ ነው ማለት ነው። አጎት ከታመመ እናንተ ጥንካሬያችሁን ህልም አላሚው ጥንካሬውን እንዳጣና በቃ ውስጡ እንደደከመ እንደሰለቸ የሚናገር ህልም ነው ማለት ነው። ሌላው አንድ ወንድ ወይም ማንኛውም ሰው አጎቱ ፈገግ እያለ እሱን እያየው ህልም አላሚውን እያየ በህልሙ ፈገግ እንዳለ በህልሙ ከተመለከተ ይህ ፍቺ ምንድነው? ሀዘንና ችግሮችን ማሸነፋችሁን የሚያመላክት ህልም ነው ማለት ነው። ፈገግታው እንዲያጎት ፈገግታ ራሱ ችግሮችን ለማሸነፍ እና በእውነታው ለህልም አላሚው የሚሰጠውን ድጋፍና እርዳታን ሊያንጸባርቅ ይችላል። ምናልባት ይህ አጎት በእውነታውም ሊያገዛችሁ ሊረዳችሁ ይችላል ማለት ነው። አጎታ ፈገግ ብሎ በህልማችሁ ፈገግ ሲልላችሁ ከተመለከታችሁ ማለት ነው። እሺ ሌላው አጎታችሁ ፈገግ ብሎ እያያችሁ ፈገግታው ደግሞ ወደ እናንተ አብሮ ከተጋባና እናንተ ፈገግ ካላችሁ ይሄ ፍቺ ምንድነው? ግባችሁን ማሳካትና ለወደፊት ትልቅ ቦታ ላይ መድረስ እንደምትችሉ የሚናገር ህልም ነው ማለት ነው።
እሺ አጎታችሁ በማታውቁት ሰው ላይ በህልም ውስጥ ሲፈገግ ሲል የማታውቁት ሰው እዛ ጋር ቆሟል። እናንተ እዚህ ጋር ቆማችሁ በህልማችሁ አጎታችሁ የማታውቁት ሰውን እያየ ፈገግ ብሎ ካያችሁት ማለት ነው። ይሄ ፍቺ አስቸጋሪ ጉዳዮቻችሁን ማመቻቸት እና በአጠቃላይ ሁኔታችሁን ማሻሻል እንደምትችሉ የሚያመላክት ህልም ነው ማለት ነው። ይሁን እንጂ አጎታችሁ ከምትጠሉት ሰው ጋር ወይም ከተጣላችሁ ሰዎች ጋር ከነሱ ከተጣላችሁት ሰው አንዱ ላይ ፈገግ እያለ የተጣላችሁትን ሰው ፈገግ እያለ እያየው ከሆነ ይህ ማለት በመካከላችሁ እርቅና የተሻሻለ ግንኙነት ሊኖር ይችላል ማለት ነው። ወይም ደግሞ አጎታችሁ ራሱ ከተጣላው ሰው ጋር ፈገግ ብሎ የተጣላውን ሰው እያየው በህልም ከተመለከታችሁ አጎትየውና የተጣላው ሰውዬ እንደሚታረቁ ነው። ወይም ደግሞ እናንተ የተጣላችሁት ሰው በህልማችሁ እዚህ ጋር ቆሞ አጎታችሁ ለተጣላችሁት ሰው ፈገግ እያለለት ካያችሁ ደግሞ እናንተና የተጣላችሁት ሰው ልትታረቁና ግንኙነታችሁ የተሻሻለ ሊሆን እንደሚችል ይናገራል ማለት ነው። ሌላው አጎታችሁ በሆነ በዘመዳችሁ ላይ ፈገግ እያለ ዘመዳችሁን እያየ የእናንተ ዘመድ ነው ፈገግ እያለ ካያችሁት ደግሞ በቤተሰብ አባላት መካከል ያለውን ፍቅር ያመላክታል። ቤተሰቦቻችሁ እርስ በርስ እንደምትፋቀሩ እንደምትጓደዱ ያመላክታል ማለት ነው። አጎት ዘመዳችሁ ላይ ፈገግ ብሎ ከተመለከታችሁ አጎታችሁ በሚስቱ ላይ እንግዲህ አጎቱ በራሱ ሚስቱን ፈገግ ብሎ የሚያያት ከሆነ እናንተ እንደዛ የምታልሙ ከሆነ ይሄ ፍቺ ከቤተሰባችሁ ጋር ጥሩ ግንኙነትና ጥሩ አያያዝን ያሳያል። ይሄ አጎታችሁ ከእናንተ ቤተሰብ ጋር ጥሩ ግንኙነት አለው ማለት ነው። ሌላው አጎታችሁ ህፃናቶችን እያየ ፈገግ የሚል ከሆነ በህልማችሁ ይህም ፍቺ ምንድነው? የመጽናናት ትርጉም እንዲሁም ደግሞ ጭንቀቶች መወገዳቸውንና ሁኔታችሁ በሙላ መረጋጋት ህይወታችሁ እንደተረጋጋ ያሳያል። እናንተም ተጽናንታችሁ ወይም ሰላማዊ ሰው ሆናችሁ እየኖራችሁ እንደሆነ ያመላክታል። አጎታችሁ ህፃናቶችን እያየ ፈገግ ሲል በህልም ካለማችሁ ማለት ነው። አሁን ደግሞ የአጎትን ልጅ ማየት ብዙ የቤተሰብና የግል ግንኙነቶችን ያሳያል። የአጎትን ልጅ ካያችሁ ደግሞ አንድ ሰው የአጎትን ልጅ በህልሙ ካየና ከእሱ ጋር በመተባበር ወይም ከእሱ ጋር እርዳታ ሲቀበል የሆነ የአጎቱ ልጅ ሲተባበረው የሆነ ስራ ላይ ተፍተፍ ሲል ካየ ወይም ደግሞ እርዳታ ሲረዳው በህልሙ ካየ ይህ ፍቺ ምንድነው? በቤተሰብ አባላት መካከል ያለውን ድጋፍና ትብብር ያሳያል። በእናንተ ቤተሰብ አባላት መካከል ድጋፍና መተሳሰብ ወይም መተሳሰብ መደጋገፍ ትደጋገፋላችሁ ማለት ነው። የአላሚው ቤተሰቦች ማለት ነው። ሌላው ደግሞ ህልም አላሚው በዚህ ግንኙነቶች የሚያገኛቸውን ጥቅሞችንም ያመላክታል። እንግዲህ የአጎታችሁ ልጅ ሊረዳችሁ ተፍ ሲል ካያችሁ ከአጎታችሁ ልጅ እርዳታ ወይም ጥቅም ልታገኙ እንደምትችሉም ያመላክታል ማለት ነው። በሌላ በኩል አንድ ሰው ከአጎቱ ልጅ ጋር እየተጣላ በህልሙ ከተመለከተ ይህ አለመግባባቶች ወይም የቤተሰብ ችግሮችን ያመላክታል ማለት ነው። ከአጎታችሁ ልጅ ጋር ስትጣሉ ካያችሁ እናንተ የምትጣሉት ወይም ችግር የሚፈጠረው ምንድነው? ከቤተሰቦቻችሁ የቤተሰብ አባላት ይጣላሉ ማለት ነው እንጂ ከአጎታችሁ ልጅ ጋር ትጣላላችሁ ማለት አይደለም። እሺ የአጎት ልጅ በህልም ሲያለቅስ ማየት ከችግሮችና ቀውሶችን የማሸነፍ ነፃነት ምልክት ነው። የአጎታችሁ ልጅ እያለቀሰ በህልም ካያችሁ እናንተ ችግራችሁን፣ ቀውሶች በሙላ በህይወታችሁ ያሉ ነገሮችን በሙላ እንደምታስወግዱ የሚናገር ህልም ነው ማለት ነው። አንድ ሰው የአጎትን ልጅ በህልም ሲታመም ካየ ማንኛውም ሰው በህልማችሁ የአጎታችሁ ልጅ ሲታመም ካያችሁ ይሄ ፍቺ የጭንቀታችሁ ወይም ደግሞ የግል ህይወታችሁ ነገር በሙላ እንደሚሻሻል እንዲሁም የቤተሰብ ችግሮችን ልድገመው። አንድ ሰው የአጎቱ ልጅ በህልም ሲታመም ካየ የጭንቀት ሁኔታችሁን ወይም ደግሞ የግል ወይም የቤተሰብ ችግሮቻችሁን ያንጸባርቃል። ይሄማ አጎታችሁ በህልም ሲታመም ካያችሁ እናንተ እንደምትጨነቁ እንዲሁም ደግሞ የግል ህይወታችሁ ውስጥ ችግር እንዳለና በቤተሰብ አባላትም መካከል አንዳንድ ችግሮች እንዳሉ ያንጸባርቃል ማለት ነው። ምናልባት ደግሞ የአጎታችሁ ልጅ በህልም ከሞተ ደግሞ የብቸኝነት ስሜታችሁን ወይም ደግሞ የመጥፋት ስሜትን ሊያመላክት ይችላል። መጥፋት ማለት ብዙ ነገሮችን ተስፋ ቆርጦ መተውን ያመላክታል። አጎታችሁ ልጅ ሲሞት ካያችሁ ማለት ነው። ያላገባች ነጠላ ሴት ልጅ ትዳር ያልያዘች ሴት ልጅ የአጎቷን ልጅ በህልም ሲያገባ ማየቷ የአጎቷ ልጅ ነው የሚያገባው። ይህን ከተመለከተች መልካም እድልና የወደፊት ደስታዋን ያመላክታል ማለት ነው። የአጎቷ ልጅ አገባ ማለት ለእሷ መልካም እድል ወደ ህይወቷ ይመጣል እንዲሁም ደግሞ ወደፊት ደስታ ታገኛለች ማለት ነው። ሌላው የአጎቷ ልጅ ያላገባች ሴት ልጅ ሲያቅፋት መመልከቷ በቤተሰብ ውስጥ የምታገኘው ምቾትና ደህንነትን ሊያመላክት ይችላል። ያቀፋት የአጎቷ ልጅ ነው። እሷ ግን
ድጋፍም ምቾትም ሰላምም የምታገኘው በቤተሰቡ አባላት ውስጥ በእናቷ በአባቷ በእህት በወንድሟ በእነሱ መካከል የምታገኘው ምቾትና ደህንነትን ያመላክታል። የአጎቷ ልጅ ሲያቅፋት ከተመለከተች ማለት ነው። ሌላው የአጎት ልጅ ይህን ኮመንት ላይ ተጠይቄ ይመስለኛል ትክክል ፈትቼው አልፈታሁት አላሁ አለም። ኮመንት ላይ የተጠየቁት ከአጎቴ ልጅ ጋር ግንኙነት ስናደርግ ነው። ግንኙነት እኔ ወይ አንቺ ከሱ ትጠቀሚያለሽ ወይ እሱ ከአንቺ ይጠቀማል የሚል መልስን የሰጠኋት። እዚህ ጋር ግን የሚለው ያጎታችሁ ልጅ በአመንዝራ አለመንዝራ ምናችሁ ሲነካካችሁ ከተመለከታችሁ ግንኙነት ሲፈጽም ሳይሆን የሆነ ምናምናችሁን በብልግና መልክ ሲነካካችሁ በህልም ከተመለከታችሁ ይሄ ፍቺ የአላሚዋን መጥፎ ስነ ምግባር ወይም ደግሞ የሞራሏን ችግርና እንዲሁም ደግሞ የተሳሳቱ ድርጊቶች ውስጥ እየተሳተፈች እንደሆነና የሆኑ ነገሮች ላይ እየተሳተፈች መጥፎ ነገሮችን እየሰራች እንደሆነ የሚናገር ህልም ነው። ግንኙነት ሌላ ጉዳይ ነው። እንዲህ ሲነካካት ሲደባብሳት የሆነ በስሜት መልኩ ሆኖ ሲነካካት ከተመለከተች በህልሟ ያጎቷ ልጅ ይሄ ማለት አላሚዋ መጥፎ ባህሪ አንዳንድ ያልሆኑ ነገሮችን እየሰራች ነው ማለት ነው። በዚህ ተጠንቀቅ ይላል ማለት ነው። ከአጎት ልጅ ጋር በህልም መጨባበጥ የቤተሰብን ባህል መከባበርን ያሳያል። በቀኝ እጅ መጨባበጥ በተፈለገው ጉዳይ ላይ ስኬትን ሊያንጸባርቅ ይችላል። በቀኝ እጅ ከአጎት ልጅ ጋር ከተጨባበጣችሁ በምትፈልጉት ነገር ላይ ስኬትንና ግባችሁ ላይ እንደምትደርሱ ነው እናንተ በምትፈልጉት። በግራ እጅ ከተጨባበጣችሁ ደግሞ የምትፈልጉት ግብ ላይ መድረስ አለመቻላችሁን ይገልጻል ማለት ነው። አጎት ከጠላቶች ጋር ሲጨባበጥ በህልም ካያችሁ ደግሞ በመካከላቸው እርቅን ሊያበስር ይችላል። አጎታችሁ ከተጣላችሁት ሰው ጋር ወይም እሱ ከተጣላው ጋር ሲጨባበጥ ካያችሁ ወይ እሱና የተጣላው ሰው ጋር ይታረቃል ወይም እናንተ ከተጣላችሁት ሰው ጋር ትታረቃላችሁ ማለት ነው። ሌላው ከቤተሰብ አባላት ጋር ደግሞ ሲጨባበጥ ማየት አጎታችሁ ከቤተሰብ አባላት ጋር ወይም ያጎት ልጅ ከቤተሰብ አባል ጋር ሲጨባበጥ ማየት በመካከላችሁ ስምምነትና ፍቅር እንዳለ በቤተሰብ አባል መካከል ስምምነትና ፍቅር እንዳለ ያመላክታል ማለት ነው። በሌላ በኩል ሌላው ደግሞ አጎት ጸጥ ብሎ ቀስ ብሎ ያለ እንባ ሲያለቅስ ከተመለከታችሁ ስቅስቅ እያለ እኔ እንደሱ ልል ነበር ግን እንባ የሌለው ለቅሶ አለ እንዴ? እኔ እኮ እንደሱ ልል ነበር ለትንሽ እንዴ ያለ እንባ እንዴት ነው ግን የሚለቀሰው? ማለት እንደዚህ ነው ማለት ነው። ግን እንባ የለውም እና ያለ እንባ ጸጥ ብሎ ያለ እንባ ሲያለቅስ ከተመለከታችሁ ይህ ፍቺ ህልም አላሚው ባለትዳር ከሆነ ረጅም እድሜን ቀውሶችንና እፎይታና የጋብቻ ግንኙነቶችን ማሻሻልን ያመላክታል ማለት ነው። እንግዲህ ያለ እንባ ስለሆነ የሚያለቅሰው ለባለትዳር ሰው ከሆነ ያለ ማጎት የሚያለቅሰው ያለ እንባ ይሄ ቀውሶችን በሙሉ አሸንፎ በትዳር ህይወት ውስጥ እፎይታና የትዳር ግንኙነቶች እንደተሻሻሉ ያመላክታል። ይሁን እንጂ ይላል አጎቱ በህልም ውስጥ ቆሻሻ ልብስ ለብሶ እያለቀሰ ከታየ በደንብ እንባ እያወጣ በዛ ላይ የለበሰው ልብስ ቆሻሻ ከሆነ ይህ ፍቺ ህልም አላሚው የሚያጋጥመውን ከባድ ችግሮችና ጭንቀቶች መኖሩን ሊያንጸባርቅ ይችላል ማለት ነው። እናም ይሄ ተጨማሪ ደግሞ አጎቱ ከሞተ ይህ ራዕይ ለህልም አላሚው ማስጠንቀቂያ ነው። ምክንያቱም ለራሱ መጸለይና ለነፍሱ ደግሞ አንዳንድ መልካም ነገሮችን መስራት አለበት ማለት ነው። አጎት በህልም ከሞተ በቃ አስጠንቃቂ ህልም ነው። ምክንያቱም ይሄ ህልም አላሚ ለሱ ለዛኛው ዓለም የሰራው ምንም ነገር ስራ ስለሌለ ለነፍሱ መስራት አለበት። ነፍሱ ነገር መጸለይ ወይም ደግሞ መጽዋት ማድረግ ብዙ ነገሮችን መልካም ነገሮችን የህልም አላሚ አጎቱ ሲሞት ካለመ መስራት አለበት ማለት ነው። በአጠቃላይ ባጭሩ እሺ ትልቅ ያጎታችሁ ልጅ በህልም ስትመለከቱ ማለት ታላቅ የእናታችሁን ታላቅ ያጎት ወይም ያጎታችሁ ልጅ ሆኖ ታላቅ ይሆን አጎት አላችሁ ያጎታችሁ ልጅ ደግሞ የመጀመሪያ ልጅን ማለት ነው። በህልም ከተመለከታችሁ ይህ በህይወታችሁ ውስጥ ጥንካሬንና ድጋፍ እንደምታገኙ ያመላክታል። ታናሽ ያጎትን ልጅ እንግዲህ የመጨረሻውን ታናሽ ያጎትን ልጅ በህልም ከተመለከታችሁ ደግሞ ወደ እናንተ የሚመጣውን በረከትና መተዳደሪያን ይገልጻል። አያችሁ ልዩነቱ? ታላቅ ያጎትን ልጅ ማየት የእናንተን ጥንካሬ ሲገልጽ፣
ታናሽ ያጎት ልጅ ማየት ደግሞ ወደ ህይወታችን የሚመጣውን በረከትና መተዳደሪያን ያሳያል ማለት ነው። ሌላው ከአጎታችሁ ልጅ ጋር ከእሱ ጋር አብራችሁ ተቀምጣችሁ በህልም ካያችሁ ጥንካሬያችሁንና ኩራታችሁን ይጨምራል ወይም እንደዛ እንደሚሆን ነው። ከአጎታችሁ ልጅ ጋር ደግሞ ቁማችሁ በህልም ከተመለከታችሁ በችግር ጊዜ አጋርነታችሁን ያሳያል ማለት ነው። ከተቸገራችሁ እናንተ ይሄ ያጎታችሁ ልጅ ለእናንተ በችግራችሁ ይቆማል ማለት ነው። በህልም አንድ ላይ ቆማችሁ ካያችሁ አንድ ላይ ተቀምጣችሁ ካያችሁ ያው ቅድም ፈታሁት ማለት ነው። እሺ ሌላው ደግሞ ከአጎት ልጅ ጋር በህልም መመገብ እንግዲህ መተዳደሪያን እና ገንዘብን መካፈልን ያሳያል። ከአጎታችሁ ልጅ ጋር አብራችሁ የተመገባችሁ ከተመለከታችሁ ወይ ከስራችሁ ታስገቡትና እንዲጠቀም ታደርጉታላችሁ ወይም ደግሞ ካላችሁ ገንዘብ ታካፍሉታላችሁ። በአጠቃላይ እንትን ማለት ገንዘብ ታገኛላችሁ ግን ደግሞ ታካፍሉታላችሁ ማለት ነው። ለእሱ ደግሞ ምግብ ስታቀርቡ በህልም ካያችሁ ለእሱ የምታደርጉትን መልካም ስራዎች እና ደግነታችሁን ያሳያል። ለአጎታችሁ ልጅ ምግብ ስታቀርቡ ማንኛቸውም ህልም አላሚ ካለማችሁ ለእሱ ደግ ልባችሁ እንደሚያዝንለት እና ለእሱ ደግሞ ጥሩ ነገር እንደምታደርጉለት ያመላክታል ማለት ነው። ከአጎት ልጅ ጋር እስቲ ደግሞ እሺ ከአጎት ልጅ ጋር የሆነ ነገር መውሰድ ለምሳሌ የአጎታችሁ ልጅ ከእጁ ላይ የሆነ ነገር ስትወስዱ በህልም ካያችሁ የኃላፊነት ሸክሞችን መሸከምን ያንጸባርቃል ይናገራል ህልሙ ማለት ነው። ወይም ደግሞ ለእሱ አንድ ነገር ስትሰጡት በህልም ካያችሁ እሱን ለመርዳትና ለመደገፍ ያላችሁን ፍላጎት ይገልጻል ማለት ነው። አንድ የአጎት ልጅ በህልም ውስጥ ተፍ ተፍ ሲል ወይም ሊያግዛችሁ ሲል እንዲህ ወዲያ ወዲህ ሲል ካያችሁ ይህ ማለት በህይወት ውስጥ አዲስ ጅማሬ ወይም ደግሞ አዲስ ስራ አዲስ ፕሮጀክት ለመጀመር ፍላጎት አላችሁ ማለት ነው። ይሄን ስራ ደግሞ ከጀመራችሁት ውጤታማና ትርፋማ ይሆናል ማለት ነው። ምንድነው? በህልማችሁ ያጎታችሁ ልጅ የሆነ ነገር ሊያግዛችሁ ተፍ ተፍ ሲል በህልም ካያችሁ ይሄ እናንተ የሆነ ስራ መጀመር ካሰባችሁ ወይም የሆነ የንግድ ነገር መክፈት ካለማችሁ ይሄ ነገር ይሳካል ትርፋማ ይሆናል ማለት ነው። ይቺን ህልም ካለማችኋት። ሌላው አንዲት ትዳር የፈታች ሴት አጎቷን በህልሟ ሻካራና የተቀደደ ወይም የተባ ወይም እንደዚህ ቁሽሽሽ ያለ ልብስ ለብሶ ካየች የተፈታች ሴት ማለት ነው። ይሄ በእውነተኛ ህይወቷ ውስጥ የሚገጥማትን መከራና ፈተና ሊያመላክት ይችላል ማለት ነው። ሌላው ይሄ ፍቺ የሚሆነው እርሷ አላሚዋ ካለችበት ከህይወቷ አንፃር ነው ፍቺውን ልትወስደው የሚገባት። በህልም ውስጥ የአጎትን ሁኔታ የሚያንፀባርቅ ምናልባት ልብሱ ለብሶ ተጎሳቅሎ ተቀዶ ከሆነ ያየችው በችግር የተሞላ ህይወቷን ያሳያል ማለት ነው ለተፈታች ሴት። በሌላ በኩል አጎቷ ምግብና መተዳደሪያን ይዞ ወደ ቤቷ እንደሚገባ በህልም ከተመለከተች ይሄ የሁኔታዎቿ መሻሻል የኑሮዋ ሁኔታ እንደተሻሻለ እንዲሁም ደግሞ ችግሮቿ ሀሳቦቿ ጭንቀቶቿ ሁላ እንደተወገደ ያመላክታል ማለት ነው። እንደዚሁ ይሄ በህልሟ አጎቷ የሆነ ነገር ይዞ በእጁ ወደ ቤቷ ሲገባ ካየች ሌላው አፈታት በወደፊት ህይወቷ ውስጥ የበረከትና የስኬት ብስራት ነው መልካም ዜና ነው ማለት ነው። ወደፊት ወደ ህይወቷ በረከትና ስኬቶች እንደሚመጡ አጎቷ የሆነ ምግብ የሆነ ነገር ይዞ ወደ ቤቷ ሲገባ ካየች ቅድም የተቀደደ ልብስናም ለብሶ ካየች ደግሞ በቃ በችግር ውስጥ እንዳለች እሷ ህይወቷ ችግር ውስጥ እንዳለች ያመላክታል። እሺ አጎት በህልም ውስጥ እየሳቀ ከታየ ይህ በህይወቷ ውስጥ የወደፊት ደህንነትና መረጋጋቷን ያሳያል ማለት ነው። አጎቷ በህልም ፈገግ ብሎ ማየቷ ምን አለ ተፈታች ሴት በአጠቃላይ ሁኔታዎቿን ይሻሻላል ነገሮች ሁሉ ይለወጣሉ ማለት ነው። እያረዘምኩት ነው። እሺ አጠር ላድርገው። አንድ ወንድ ወይም አንድ ሰው በህልሙ አጎቱ ገንዘብ እንደሰጠው ካየ ይህ የሁኔታውን እንደሚሻሻል እና ጥሩ ነገሮች ወደ ህልም አላሚው እንደሚመጡ ሊያመላክት ይችላል ማለት ነው። በተለይም ህልም አላሚው አንድ የተወሰነ ፕሮጀክት ለመክፈት ወይም የሆነ ስራ ለመጀመር ከፈለገ እና አጎቱ ገንዘብ ሲሰጠው በህልም ካየ ይሄ ስኬት እንደሚያገኝ ወይም ደግሞ እንደሚሳካ የሚጀምረው ነገር እንደሚሳካ ያመላክታል ማለት ነው። እሺ ገንዘብ ስለሚሰጥ አጎታችሁ ገንዘብ ሲሰጥ በህልም ከተመለከታችሁ በቤተሰብ ግንኙነቶች ውስጥ እንደመደጋገፍ እና በቤተሰብ አባላት መካከል መረዳዳትን በተለይም አጎቱ ለህልም አላሚው በሚመጣው ጊዜ ውስጥ ሊሰጠው የሚችለውን እርዳታ የመሳሰሉ አዎንታዊ ምልክቶችን ሊያመላክት ይችላል። እንግዲህ አጎታችሁ ገንዘብ ሲሰጥ ማንኛውም ህልም አላሚ ከተመለከተ አጎታችሁ ወደፊት በመጪው ጊዜ ውስጥ ማንኛውም እርዳታ ሊያደርግላችሁ ይችላል ማለት ነው። ይሁን እንጂ አጎታችሁ በህልም የሰጣችሁ ገንዘብ የተቀደደና የተበላሸ ከሆነ ያረጀ ገንዘብ ከሆነ የሰጣችሁ ይህ በአጎታችሁ ላይ አንዳንድ ውጥረቶች ወይም አለመግባባቶች መኖሩን ያበስራል ማለት ነው። ምናልባት አጎታችሁ ከቤተሰብ አባላት ጋር ሊጣላ ሊጋጭ ይችላል ማለት ነው። የሰጣችሁ ገንዘብ ያረጀና
የቆሸሸ ገንዘብ ከሆነ ማለት ነው ከእናንተ ቤተሰብ ጋር ሊጋጭ ይችላል ማለት ነው። ሌላው እንግዲህ ሌላው አሉታዊ ተጽዕኖ ሊያሳድርና በግለሰቦች መካከል ምናልባት ያጎታችሁ ገንዘብ ሲሰጣችሁ ያረጀና የተቀደደ ከሆነ በግለሰቦች መካከል አለመግባባቶች እና አንዳንድ በጎረቤቶችም ሊሆን ይችላል የአሉታዊ ተጽዕኖ ወይም ችግሮች ሊፈጠሩ እንደሚችል ያመላክታል። አለመግባባቶች ሊፈጠሩ እንደሚችል ያመላክታል ማለት ነው። ውድ ተመልካቾች እንግዲህ ይህን የመሰለ ቪዲዮ ላይክ አድርጉ ማለት ነው። አጎት ልጅ፣ አጎት፣ የአጎት ሚስት በአጠቃላይ ካለማችሁ ምን ፍች እንደሚሰጥ ይዤላችሁ ይሄን የመሰለ ቪዲዮ አዘጋጅቻለሁ። በቀጣዩ ደግሞ እስቲ አያቶችን ደግሞ ስታልሙ ምን ፍች እንደሚሰጥ ይዤ እቀርባለሁ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ተከታታይ የህልም ፍቾች ስለሚደርሷችሁ ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ። ከልብ አመሰግናለሁ ስለምትከታተሉኝ። እወዳችኋለሁ። ደህና ቆዩ።